ወልዳ ዜና ሲሁ ዜና ሲሁ ለገብረ መንፈስ ቅዱስ ከመ ዜና ሰሪነ ዜና ሲሁ ዜና ሲሁ ለገብረ መንፈስ ቅዱስ ከመ ዜና ሰሪነ አልባሲሁ ዘሜላት አልባሲሁ ዘሜላት ዘወረደ ውስተ ገነት አልባሲሁ ዘሜላት አልባሲሁ ዘሜላት ዘወረደ ውስተ ገነት። እሺ የድርበሉ ደሳላቱ ቤተክርስቲያን በጣም ደሳላቱ ደሳላቱ ቤተክርስቲያን በጣም ደሳላት ሙሽሪት ሙሽራው ልጆቿ ሙሽሪት ሙሽራው ልጆቿ በተክሊል በቁርባን ተዋህዱና ሙሽሪት ሙሽራው ልጆቿ ሙሽሪት ሙሽራው ልጆቿ በተክሊል በቁርባን ተዋህዱና። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ፈቃዱ ቢሆን የምንማማርበት የትምህርታችን ርዕስ የሚሆነው ሰናይ ገድለ ተጋደልኩ ወበድርየኒ ፈጸምኩ ወሃይማኖቴኒ አቀምኩ። መልካሙን ገድል ተጋድያለሁ፣ ሩጫዬን ጨርሻለሁ፣ ሃይማኖቴን ጠብቄአለሁ። የቅዱስ ጳውሎስ መልእክት ወደ ጢሞቴዎስ ሰዎች ሁለተኛው ማለት ነው ምዕራፍ 4 ከቁጥር 7 ባለው አምላካዊ ቃል እንማማራለን። እኔ እንድናገር እናንተ እንድትሰሙ ሁላችን እንድናስተውል የቅዱሳን አባቶቻችን አምላክ ፈቃዱ ይሁንልን። ድምፃችሁን ከፍ አድርጋችሁ መልካሙን ገድል በሉ እስኪ። መልካሙን ገድል ተጋድያለሁ፣ መልካሙን ገድል ተጋድያለሁ። መጋደል ነው። እሺ ዕለቱ ስለ መሞት ነው የምናወራው። መሞቱ ግን መልካም የሆነ ሞት። የምናወራው ስለ መገረፍ ነው። መገረፉ ግን መልካም የሆነ መገረፍ። የምናወራው በሰንሰለት ስለመታሰር ነው። በሰንሰለት መታሰሩ ግን መልካም ተብሎ ተጠርቷል። ዕለቱ በሰይፍ ስለመቆረጥ ነው የምናወራው። በሰይፍ መቆረጥን ግን ቅዱስ ጳውሎስ መልካም ይለዋል። ናፍቆኛል። እየሰማችሁ ነው? ምን ያህል ቅዱስ ጳውሎስ በሁለት ነገሮች በጣም ይጨነቃለሁ። ልሄድ ወደ ክርስቶስ፣ ከክርስቶስ ጋር ልኖር እናፍቃለሁ። ደግሞ በምድር ሳሉት ስለ ምእመናን ከምእመናን ጋር እኖር ዘንድ አስተምራቸው፣ መክራቸውና ክርስቶስን እንዲቀበሉ እንዲያምኑ አድርጋቸው ዘንድ ደግሞ እናፍቃለሁ። የተሻለው ግን መሄድ ነው ይላል። የተሻለው ምንድን ነው? ወደ አሜሪካ፣ ወደ ክርስቶስ። እንዴት ነው የሚከደው? በመሞት። በክርስትና ሃይማኖት ታላቁ ደስታ መሞት ነው። በክርስትና ሃይማኖት የሚናፈቀው ናፍቆት ወደ ክርስቶስ መሄድ ነው። ዮሐንስ በራእዩ ጌታ ሆይ ቶሎ ና ይላል። ምን ማለት ነው? ውሰደኝ፣ ግደለኝ ማለት ነው። ቅዱሳን ሁሉ በሕይወታቸው መሄድን ይወዳሉ፣ መሞትን ይናፍቃሉ። እውነት ነው። ብናስበው መኖር ነው መሞት ነው የሚሻለው። መረጡ መሞት ነው መሄድ ነው የሚሻለው።
መኖር ነው መሞት ነው የሚሻለው? የእውነታችን ነው። ሰው ንስሐ ገብቼ በሞት ይላል አይደለም ትላላችሁ። የእውነት ንስሐ የገባችሁለት ልትሞቱ ነው ምትባሉ ትላላችሁ። ሁልጊዜም አልሞት ብላችሁ እኮ እንዲሁ ንስሐ ገብቼ በነገው በሞት ይላል። በነገው ግን ብኖር ብሎ ነው የሚጸልይ ጠዋት ሲነሳ አይደል? እና ዛሬ በጣም ታላቅ በዓል ነው። በዓሉ በመጽሐፍ ቅዱስ የሚታወቁት ለክርስትና ሃይማኖት መስፋፋት፣ ክርስትናን የመሰረተው ክርስቶስ ነው። በደሙ ክርስትናን ያሰፉት ግን ከክርስቶስ በኋላ የተነሱት ደቀ መዛሙርቱ አማኞች ክርስቲያኖች ናቸው። ለክርስትና መስፋት በዓለም መድረስ እኛም ላይ እንዲደርስ ወሳኝ ሚና የተጫወቱ ታላላቁ ሐዋርያት አንዱ ቅዱስ ጴጥሮስ፣ ሁለተኛው ቅዱስ ጳውሎስ ይህን ምድር የተገላገሉበት ዕለት ነው። ረፍታቸው ማንና ማን አልኳችሁ? ቅዱስ ጴጥሮስና ቅዱስ ጳውሎስ ወደሚናፍቁበት ቦታ ወደ ክርስቶስ የተጓዙበት የተሸኙበት ዕለት ነው እና የሁለቱ ታሪክ በጣም ሰፊና ረጅም ነው። ዛሬ ግን የምናየው የቅዱስ ጳውሎስን አጠር ያለ ታሪኩን እናወራለን። የምታወሩ ሰዎች ይሰማለሁ። በፊትም በኋላም በጣም የተከለከለ ነው። ይሰማል። የማንን ታሪክ ልናገር ነው? ቅዱስ ጳውሎስ በሉ እስኪ። የእውነት ስለ ቅዱስ ጳውሎስ ዮሐንስ አፈወርቅ አንድ መጽሐፍ ጽፎለታል። ውዳሴ ጳውሎስ ሚል ጳውሎስን የሚያመሰግንበት ቋንቋ አጥቶ የተጨነቀበት መጽሐፍ እና አንዱ ምስጋናው ላይ ምን ይላል? መጨረሻ ላይ ነው በነገራችን እንዴት አድርጎ እንዳደነቀው ማለት ነው። ቅዱስ ጳውሎስ ግብረ ሐዋርያት የሚባል የመጽሐፍ ክፍል አለ። የሐዋርያት ሥራ 28 ምዕራፍ አለው። ከምዕራፍ 7 እስከ 28 በአብዛኛው የሚናገረው ስለ ቅዱስ ጳውሎስ ታሪክ ሕይወት ነው። ክርስትናን እንዴት እንዳሰፋው እንዴት እንደመጣ ደግሞ አስደናቂ ነው። ምናየው በትምህርታችን የቅዱስ ጳውሎስ መለወጥ አንደኛ፣ ሁለተኛ የቅዱስ ጳውሎስ ትምህርት ሁለተኛ፣ ሶስተኛ ከቅዱስ ጳውሎስ ትምህርት እና ሕይወት እኛ አማኞች ዛሬ ምን ተምረን ቤታችን እንሄዳለን። በሶስት ከብዬ ነው ማለት እየሰማችሁ ነው። አንዳንዶች ለምንድን ነው እየሰማችሁ ነው ብላችሁ ደጋግሜ አንዳንዶች ሄዳችኋል ቤት ምናምን የሆነ ኑር እያሰባችሁ ነው። የሆነ አንዳንዶች ወንዶቹ ብዙዎች የሉ የት እንደሄዱ ታውቃላችሁ? ስጋ ማምጣት ሄደዋል ብዙዎች በቃ ዛናቸው ሆናለ። አንዳንዶች ደግሞ እነሱ የሄዱት ይሻላሉ፣ እዚህ ሆነው የሄዱ አሉ። አመጣው ይሆን ስጋውን ይዞት መጣ። በእውነት እዚህ ለጥቂት ደቂቃ አብራችሁ ትቆያላችሁ። ምንም አማረው ስለ ቅዱስ ጳውሎስ መለወጥ አንደኛ መለወጥ፣ ሁለተኛ የቅዱስ ጳውሎስ ዋና ትምህርቶች እና ሕይወቱ የራሱ ማለት ነው። ሶስተኛ እኛ ምንድን ናቸው ራሱ ምንድን ናቸው ብሏል እና ስሙኝ በክርስትና ሃይማኖት ግብረ ሐዋርያት ያልኳችሁ ክርስቶስ ስለኛ ታመመ፣ ሞተ፣ ተቀበረ፣ ተነሳ፣ አረገ። በአባቱ ቀኝ ምን አለ ተቀመጠ። ስለዚህ ክርስቶስ የት ነው ያለው? በአባቱ ቀኝ ተቀምጧል። በክብር አለ ማለት ነው። እርሱ ትቶት አይደለም የሄደ፣ ዘግቶት ጨርሶት አይደለም የሄደ። ከእርሱ በኋላ የሚነሱት አማኞች ክርስቲያኖች ክርስትናን በክርስቶስ መስመር እንዲሰፋ ስለሚፈልግ 12 ደቀ መዛሙርት ነበሩ። ስንት አልኳችሁ? ከ12ቱ መካከል አንዱ ግን ፈጣሪውን ሸጠው። ማን ነው? በይሁዳ ምትክ ሌላ ተተካ። ማን ይባላል? ማትያስ። ስለዚህ 12 ናቸው። 12ቱ በተዘጋ ቤት እያሉ ከምርጫ ከኢትዮጵያ ጨምሮ ብዙ አማኞች ወደ ኢየሩሳሌም ይኸው ሳለ መንፈስ ቅዱስ ወረደላቸው። ኃይልን ተመሉ። በቋንቋ ተናገሩ፣ በብዙ ቋንቋ እና መንፈስ ቅዱስ ሲያድርባቸው ቅዱስ ጴጥሮስ ብድግ አለና ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ሰማይ ሲያርግ አማኞች ክርስቶስን የተከተሉት 120 ብቻ ነበሩ። ስንት? በቃ 120 በዓለም ያሉት አማኞች 120። አሁን እኮ 1.ምናምን ቢሊየን ነው ክርስቲያኖች። ያን ጊዜ 120ዎች እያሉ ቅዱስ ጴጥሮስ ብድግ አለና ማስተማር ጀመረ። አንድ ቀን በጠዋቱ ሰዓት ከዛ በብዙ ቋንቋ ሲያስተምር አይሁዳውያን ሰክረው ነው እያላቸው አይደለም፣ ሰክረን አይደለም፣ የሰቀላችሁት የገደላችሁት እርሱ መንፈሱን ከሰማይ አወረደው፣ እርሱ ነው የሚያናግረን አሉ። እና ምን እናድርግ?
አሉ። ተነሱ፣ እመኑ፣ ተጠመቁ፣ በክርስቶስ ስም እመኑና ተጠመቁ አላቸው። በአንድ ደቂቃ ስብከት 3000 ሰው አመነ። ደምሩት 120 ሲደመር በካልኩሌተር እሺ። ከዛ 120 1120 3120 ክርስቲያኖች ባሉበት ወቅት ቅዱስ ጴጥሮስና ቅዱስ ዮሐንስ ወደ ቤተ መቅደስ ሄዱ። ወደ ሄዱ ምን ሊያደርጉ? ሊጸልዩ ሲሄዱ መንገድ ላይ ከእናቱ ማህፀን ጀምሮ እግሩ ማይንቀሳቀስ ለ40 ዓመት ያክል የለመነ በቤተ መቅደሱ ደጅ ተቀምጦ ወድቆ ተሸክሞ የሚያመጡት ተሸክሞ የሚወስዱት አንድ ሰው አገኙ። ተሸክሞ የሚያመላልሱት 40 ቀን የሰው ግንባር የጠበሱ የተሰደበ ዛሬም አለ የተባለ የሚያሳዝን ሰው አለ እና ቅዱስ ጴጥሮስና ቅዱስ ዮሐንስ ሲገቡ ሳንቲም ሊሰጡት መስሏቸው ትኩር ብሎ ተመለከተ። ቅዱስ ጴጥሮስን እንደሚድን ስለሚያውቅ ወደዚህ ሰው ትኩር ብሎ ተመለከተ። ከዚያ ሲመለከተው አንተ ሰው አለው ተቀምጦ ያለው አለ ሳንቲም ወይም ወርቅ ሊቀበል ሳንቲም ብርና ወርቅ የለንም። ምን እንደምን የለን ለእኛ ብርና ወርቅ የለን፣ ያለንን ግን እንሰጥሃለን አለው። ምንድን ነው ያላቸው? በናዝሬቱ በኢየሱስ ክርስቶስ ስም ተነስና ተመላለስ አለ። ዘሎ ተነሳ፣ ቁርጭምጭሚቱም ጸናለት ይላል። ተጓዘ። 40 ዘመን ሽባ የነበረ ቅዱስ ጴጥሮስና ቅዱስ ዮሐንስ ያደረጉት ተአምር። ያን ጊዜ ቁጥር የሌለው ሕዝብ ቅዱስ ጴጥሮስንና ቅዱስ ጳውሎስን ተከተላቸው። ለምን? ተአምር አይተው በሽተኞች ሊፈወሱ፣ የተራቡት ሊበሉ። ቅዱስ ጴጥሮስ ግን አልኮራም። ባለው ጸጋና በተአምራቱ አልታበየም፣ አልተመካም። ምን አለ? ቁሙ አላቸው። ሕዝቡ ሰበሰበና እናንተ በኢየሩሳሌም፣ በገሊላ፣ በይሁዳ፣ በሰማርያ የምትኖሩ ሰዎች ይህንን ሰው እኛ እግዚአብሔርን በመፍራታችንና በኃይላችን ያስነሳነው እንዳይመስላችኋል። እኛ አይደለም ያስነሳነው። ታዲያ ሲሉት የሰቀላችሁት የገደላችሁት የናዝሬቱ ኢየሱስ አስነሳው እንጂ እና ምን እናደርግ? ስሙን እየጠራችሁ ተጠመቁ፣ እመኑ። በዚያ ቅጽበት 5000 ሰው አመነ። ደምሩታ ስንት ክርስቲያኖች ሆነው? 8120 በኋላ በ8120 ምዕመናን አንድ ልብ፣ አንድ ሀሳብ፣ አንድ ማዕድ ነበራቸው። በጋራ ነው የሚኖሩት። መሬታቸውን እየሸጡ ያመጣሉ፣ በጋራ ይኖራሉ። የክርስቲያኖችን ሕይወት ዝንሱ በጋራ ያጭበረበሩት ሐዋርያና ሰፍራ ተቀስቀው ሞቱ። መሬታቸውን ግማሹን ሽጠው ግማሹ ይሄ ነው ብሎ የመጡ በኋላ በምዕመናን መካከል የማዕድ አገልግሎት ችግር ተፈጠረ። ችግሩን ለመፍታት 7 ዲያቆናት ተመረጡ። በነፍስ የበላባቸው ኃይል ያላቸው ጸጋ ያለባቸው ሕዝብ የመሰከረላቸው ስንት ዲያቆናት? 7 ዲያቆናት። ከ7ቱ መካከል ዋናው የተመረጠው ማዕድ ሊያገለግል ነበረ፣ ምግብ ሊያከፋፍል ነበረ። አሁን ግን ዋና ሰባኪና አስተማሪ ሆነ። ማን ይመስላችኋል? ከ7ቱ መካከል ሊቀ ዲያቆናት የሆነው ማን ይመስላችኋል? እስጢፋኖስ ማዕድ አገልግል ተባለ። እሱ ግን የጌታችን የመድኃኒታችን የኢየሱስ ክርስቶስን አምላክነት በተማሩት ብሉይ ኪዳን በሚያውቁት በፈሪሳውያኑ በሰዱቃውያኑና በረበና በታላላቅ መምህራን ፊት ቆሞ መከራከር ጀመረ። ኢየሱስ ክርስቶስ ስለኛ ሞተ፣ ተነሳ፣ አረገ፣ በአባቱ ቀኝ ተቀምጧል ሲላቸው ተናደዱ። በተለይ ክርስቶስን የሰቀሉት፣ የተፉበት፣ ያዋረዱት፣ የሾህ አክሊል የደፉበት ስለ ክርስቶስ ሲነገር አይወዱም እና ሊከራከሩት አፋቸውን አዘጋቸው። እርሱ የሚናገርበትን መንፈስ መቋቋም አልቻሉም ይላል። በኋላ ምን አደረጉ? ሲሸነፉ፣ አይሁዳውያን ሲሸነፉ አንድ ባህል አላቸው። ክርስቶስን ተከራክረው ሲሸነፉ በሐሰት ምስክርነት ገደሉት፣ ሰቀሉት። አሁን ደግሞ እስጢፋኖስ ምን ያደረጉ? እንግደለው፣ ምን እናድርግ? ምስክር፣ የሐሰት ምስክር እናስነሳ። የሐሰት ምስክር ተነሳና እስጢፋኖስ እግዚአብሔርን ተሳድቧል፣ ቤተ መቅደሱም ይፈርሳል ብሏል። እኔ ብላችሁ አይሁዳውያን ናቸው እግዚአብሔርን የተሳደቡ ወይስ እስጢፋኖስ ነው? ራሳቸው ተሳድበው ራሳቸው እስጢፋኖስ ስለ ክርስቶስ ሲመሰክር እምቢ ብለው አሁን ደግሞ እስጢፋኖስ ይከሱታል። እና ምን እናድርገው ተባለ። የሐሰት ምስክሮች መጡ። በድንጋይ ቀጥቀጣን እንግደለዋል። በአደባባይ ተሰብስበው እነዚህ ብዙ ህዝብ እያለ እስጢፋኖስ እግሩን እናጁን ታስሮ መጥቶ ቆመ። ሳሉት ወደ ዘይ ቆም ብቻውን እየተንቀጠቀጠ ግን አይፈራም። እንዲያው ትኩር ብለው ሳይሆን ፊቱ እንደ እግዚአብሔር መልአክ ያስፈራቸው ነበር ይላል።
ሊገደል የመጣው ያስፈራቸዋል። በኋላ አንድ ነገር ተናገራቸው። ከአብርሃም ጀምሮ እስከ ክርስቶስ መምጣት ትምህርት አንድ ምዕራፍ 50 ብለን ቁጥር ያለው ምዕራፍ ካስተማራቸው በኋላ እንዲህ አላቸው። በኋላ ከዳዊት ዘር የተወለደውን ዓለምን ሊያድን የመጣውን ክርስቶስን ገደላችሁ ሲላቸው ጆሯቸውን ደፈኑ፣ ልባቸውን አደነገሩ። ድንጋይ እያዙና ወደ እስጢፋኖስ ሮጡ። ወደ ማን ሮጡ? ድንጋይ ያነሱና በእስጢፋኖስ ላይ ድንጋዩን ከመሩበት፣ ወገሩት። ያን ጊዜ የምናደርገው ተሾም ወደ ሰማይ ትኩር ብሎ ተመለከተና እንዲህ አላቸው፣ የሰው ልጅ ኢየሱስ ክርስቶስ በአባቱ ቀኝ ቆሞ አየሁት አላቸው። ገድለውታል እኮ ግን ምን ሆኖ አየሁታል? ቆሞ አየሁታል። የመጨረሻ ተናደዱና ድንጋዩን አበዙበት። ከዚያ ምን አለሱ? ጌታ ሆይ እነዚህን ሰዎች ባያውቁ ነውና ይቅር በላቸው። ምን በላቸው? ይቅርታ ይባላል። ክርስቲያኖች ይቅርታ ይቅር ማለት የገደሉን ሁሉ የሰደቡን ያዋረዱን በሕዝብ መሀል የናቁንን ያስታቆብንን ሁሉ ምን በሏቸው? ይቅር በላቸው። ክርስቲያን የሚታወቀው በይቅርታው ነው። አሁን በደምብ ስሙ። ከእነዚህ መካከል ከሚወጉት መካከል የወጋሪዎቹን ልብስ የሚጠብቅ ሳውል ወይም ጳውሎስ የሚባል ሰው ነበረ። በእስጢፋኖስ ሞትም ተስማምቶ ነበር ይላል። ማን ሲወገር ልብስ ይጠብቃል? ጳውሎስ። እስጢፋኖስ እየተወገረ እሱ ልብስ ጠባቂ ነው። በደምብ ስሙ። እስጢፋኖስ ምን እያለ ይጸልያል? ጠላቶችን ይቅር በላቸው። እነማን? ለጳውሎስ ነው። ምን ይላል? የጻድቅ ሰው ጸሎት በስራዋ ምን ታደርጋለች? ኃይል ታደርጋለች። የእስጢፋኖስ ጸሎት ጳውሎስን ልቡን ነካው። ማለት የሚያሳድደውን፣ የሚገድለውን፣ የሚያስረውን ዓለምን ሁሉ ያሸበረውን ሳውልን ወይም ጳውሎስን ልቡን ነካው። ልቡ ተነካ። ከዛ ግን አልተወም። አሁንም ከሊቃነ ካህናቱ ደብዳቤ ተቀብሎ ክርስቲያኖችን ባገኘበት ሁሉ ያስራቸዋል፣ ባገኘበት ሁሉ ይገርፋቸዋል፣ ባገኘበት ሁሉ ሰንሰለት አድርጎ ሲገደሉ ደስ ይለዋል። ማን? ጳውሎስ። በኋላ አንድ ቀን ደብዳቤውን ይዞ እየተጓዘ ነው። ተከታዮች አሉ፣ ወታደሮቹ። እነማንን ይዞ? ክርስቲያኖች የሚያሳድዱ። ደማስቆም የሚባለው አገር ደማስቆ ማለት የሶርያ ዋና ከተማ ማለት ነው። እዚያ በእኩለ ቀን በቀትር ጊዜ ታላቅ መብረቅ ከሰማይ ብልጭ አለና ሳውል ወደቀ። ድምፅ ሰማ። ሳውል ለምን ታሳድደኛለህ? የሚል ድምፅ ሰማ። ሳውል ዓይኑ ታወረ፣ መንቀጥቀጥ ያዘው። በጨለማው መካከል ሆኖ በቀትር ሆኖ የጨለመው አንተ የማሳድህ ማነህ አለ። እኔ የናዝሬቱ ኢየሱስ ክርስቶስ ነኝ አለ። አሳድዶ ያውቃል? አያውቅም። ታዲያ ክርስቲያኖችን ማሳደድ ማንም ማሳደድ ነው፣ ክርስቶስን ማሳደድ ነው። አሁንም ተነስና ስሙን እየጠራ እመን ተጠመቅ አለው። ምን ላድርግ? ሐናንያ የሚባል ደቀ መዝሙር አለ፣ ሂድና ንገረው፣ ልታደርገውን ይነግርሃል አለው። ከዚያ በራእይ ለሐናንያ ደግሞ ሐናንያ ሆይ ሳውል የሚባል ከብንያማዊ ወገን የሆነ ወደ አንተ ይመጣል፣ ንስሐ ስለውና አጥምቀው አለው። ኦ ጌታ ሆይ ያለ ሐናንያ፣ ይህ ሳውል እኮ ክርስቲያኖችን ባገኘበት መንገድ ሁሉ የሚገድል የሚያስራይ እንዴት ሆኖ አለው። አይቀላል ነው አለ። ተለውጧል። ምን ብሏል? ተለውጧል። እንዲሁም በእስራኤል በአሕዛብና በነገሥታት ፊት ስሜን የሚሸከም ነው። ምንን የሚሸከም? ቀድሞ ስሙን የሚጠሩትን የሚያሳድድ፣ አሁን ደግሞ ስሙን የሚሸከም፣ በነገሥታት ፊት ሳይፈራ የሚመሰከር፣ በአሕዛብ ፊት ሳይፈራ የሚመሰክር ክርስቶስ አምላክ ነው፣ የዘላለም አምላክ ነው፣ ስለኛ መከራ ተቀብሏል እያለ የሚመሰክር ስለሆነ ተቀብሏል። ሐናንያ እየተንቀጠቀጠ ጠበቀው። ሳውልም የተንቀጠቀጠ ዓይኑ ታውሮ መጣ። ከዛ ጅላንሳና በራሱ ላይ አስቀምጦ ጸለየበት። ከዓይኑ ላይ እንደ ቅርፊት አይነት ነገር ወለቀለት። ምን ወለቀለት? ማየት ቻለ። መነጽሩ ተቀየረ ማለት ነው።
ቀድሞ ክርስቲያኖችን ቢያያቸው በጥላቻ ነው። አሁን ግን በነፃው ሲወድቅለት በምን ማየት ጀመረ? በፍቅር ማየት ጀመረ። 3 ቀን አልበላም አልጠጣም ነበር። በላና በረታ። ከዛ ወደ ደቀ መዛሙርቱ ተጠጋ። በደንብ ይሁን። ከዚህ በፊት ከአይሁድ ጋር ቆሞ ክርስቲያኖች ያሳድድ ነበረ። አሁን ከደቀ መዛሙርቱ ጋር ቆመ። በጣም ተቸገረ። ደቀ መዛሙርቱ ሲያዩት ወይም አማኞቹ ሲያዩት ይፈሩታል። ሊያስረዳ ይችላል። አይሁዳውያን ደግሞ ካደን ይሉታል። በመካከል በጣም ተቸገረ። አንድ ቀን እዚያው ምዕራፍ 9 ላይ ዕብራውያን ስታዩ ከተማው በአጥር የታጠረ ነው። በሩ አንድ ነው። አይሁዳውያን በበር ጠብቀው ሊወጉት ይፈልጉታል። ሲወጣ ማለት ነው። ደቀ መዛሙርቱ ግን በአጥር በቅርጫት ተሸክመው አወርደው ሌላ ቦታ እንዲሄድ አደረጉ። እንዲህ የሆነ ሲኖር አንድ ቀን ከበርናባስ ጋራ ወደ ጉዞ ወደ ግሪክ ከተሞች፣ ወደ ቱርክ እና ወደ አውሮፓ ከተሞች እንዲያስተምር ተላከ፣ ተመረጠ እና ለማስተማር ሲሄድ መጀመሪያ የገጠመው ለቅዱስ ጳውሎስ ጠንቋይ ነው። ምንድነው ጠንቋይ ገጠመው? ምን ነው ጠንቋይ? ይበላ ጠንቋይ ነው። ጠንቅ የሚሆን ማለት ነው። ጠንቋዩ አንድ የሀገረ ገዢ ጋር አጠገብ ሆኖ የሚያማክር ነው። እንዲህ ብታደርግ ትኖራለህ፣ እንዲህ ብታደርግ ትሞታለህ የሚል ማለት ነው። እና ቅዱስ ጳውሎስ ቀጥታ ሰርግዮስ ጳውሎስ ይባላል ወደዚያ ገብቶ ማስተማር ጀመረ። እና የሀገረ ገዢ የእግዚአብሔርን ቃል አሁን ከፍ ይሰማል። ጳውሎስ በጣም ይሰማል። የልማስ የሚባለው ወይም በሪያሱስ የሚባለው ጠንቋይ ግን ደስ አላለው። ምክንያቱም አገረ ገዢው ክርስትናን ከተቀበለ ከጠንቆላ ሕይወት ይወጣል እና ጠጋልና የእግዚአብሔርን ቃል ያጣምን ፈለገ። ማን ጠንቋይ? ከዛ ቅዱስ ጳውሎስ በመንፈስ ቅዱስ ተሞላና ወደ ጠንቋይ ትኩር ብሎየና አንተ ክፋትንና አመፅን የተሞላ የሰይጣን ልጅ የጽድቅ ጠላት አለው ይላል። ጠንቋዮች ባህሪያቸው እየሰማች ነው። አመፅንና ክፋትን የተሞሉ የሰይጣን ልጆች የጽድቅ ደግሞ ጠላቶች ቅዱስ ጳውሎስ ያለ እነማን ናቸው? እንደዚህ ጠንቋዮች የጽድቅ ጠላት፣ የእውነት ጠላት፣ በሐሰት የሚኖሩ ቲክቶክ ምናምን ታየው የለ አለ አታዩ እና ሄዶ ምናምን ጠንቋዮች እባክህን አስምረኝ የሀብት ስጠኝ ነው እየሰማች ነው። እና 100,000 ብርና አንድ ጥቁር በግ ይሰጣ ይሏል። እና እያ ሊደምን ሊቀበል ሄደ ምን ይላል? እርሶ ምን የሚቸግረውታል እንዲ ያለ ጠንቋይ እኮ ነው። 100,000 ብር ያለው ሀብት መለመድ የለም። ጥቁር በግ ካለው ሽቶ እንዲህ ነው ኑሯቸው። የጠንቋዮች ኑሮ እንደዚህ ተቆውት ጠንቋዩ ላይ አይታችኋል። ጠንቋይ እኮ ነው እንደዛ እኮ ነው የሚል። አሁን እዚህ አካባቢ ቢኖር እኮ አያችሁ አይደለ? ስለ ጠንቋዮች መብራት ይሄዳል። መብራት ሊሄድ ይችላል እና መብራት ኃይሎችን ምናምን ናቸው። ሰብሽ ጠንቋይ አይደለም። እንደዛ ነው። ዝናቡን አዘነቡት፣ በረዶውን አወረዱት ምናምን ስለሚል ነው። ቅዱስ ጳውሎስ ከጠንቋዩ ፊት ጋር ተገናኘ። አሁን ዓለም ያውቀው እኮ ጠንቋዩ እንደሚያሸንፍ ነበረ። አሁን ግን ጠንቋዩን የሚያሸንፍ የክርስቶስን ስም የተሸከመ ጳውሎስ የሚባል የዓለም ብርሃን የአሕዛብ መምህር መጣና ፊት ለፊት አንተ ክፋትንና አመፅን የተሞላ የሰይጣን ልጅ የጽድቅ ጠላት አሁንም አይኑ ይታወራል አለው። በዚያ ቅጽበት አይኑ ታወራና መሪዎችን ፈለገ ይላል። ተሸነፈ። በኋላ አሁንም ቀጣይ ጠንቋይ ነው። ሴቷ ጠንቋይ ስለሆነች ጌቶቿ ቤተሰቦቿ ማለት ነው እሷ እየጠነቆለች በምታመጣው ገንዘብ ነው የሚተዳደሩ እና ቅዱስ ጳውሎስ በሚያስተምር ጊዜ የመዳንን መንገድ የሚነግሯችሁን እነዚህ ሰዎች ተከተሏቸው ትላለች። ጠንቋይ እኮ ነው እና በጣም እንዲያለሽ አያሌ ቀን ትለፈልፍባቸው ነበር። ቅዱስ ጳውሎስ ግን ዘወር አለና አንተ ርኩስ መንፈስ ውጣ አለው። ሴትዮዋ ጤነኛ ሆነች። ስትሆን
በዙሪያ ያሉ ሰዎች ገቢያቸው ሊቀር ነው፣ ወርቁ ብሩ ሊቀር ስለሆነ ቅዱስ ጳውሎስን እና ሲላስን ያዙና ወደ እስር ቤት አስከተቷቸው። እየሰማችሁ ነው። እስር ቤት ላይ ሆነው ቅዱስ ጳውሎስ እና ሲላስ በዜማ እግዚአብሔርን ሲያመሰግኑት የእስር ቤቱ መሰረት ተናወጠ፣ ተንቀጠቀጠ። እስር ቤቱ በሩ ተከፈተ። የእስር ቤቱ ጠባቂ ግን ከእንቅልፉ ሲነቃ እስር ቤቱ ፈርሶ እየተንቀጠቀጠ ራሱን በሰይፍ ሊያጠፋ ሳለ ቅዱስ ጳውሎስ ተው አለው። ምን አለው? ተው እኛ አለነ። በኋላ ወሰዳቸውና እግራቸውን አጥቦ ምግብ ሰጥቶ አቆያቸው ከእስር ቤቱ። እርሱ ምን እናድርጋል? እመን ትድናለህ። ከዛ ቅዱስ ጳውሎስ ቅድም እንዳልኳቸው የአውሮፓ ከተሞች የሚባሉ ቆሮንቶስ ወደዛ ማለት ነው፣ እነ ፊልጵስዩስ፣ ተሰሎንቄ፣ የግሪክ ከተሞች ኤፌሶን የሚባሉት አካባቢ ላይ እየሄደ ብዙዎችን አሳመናቸው፣ አጠመቃቸው። ብዙ ኃያላን ተብረከረኩ። 4 ነገስታት ፊት ላይ ቆሞ ስለ ክርስቶስ ሰበከላቸው። 4 ነገስታት ነው ያልኳቸው። ብዙዎችን አሳመናቸው። በቃ በሄደበት አካባቢ ሁሉ ቤተክርስቲያን ተከለ፣ ጳጳሳትን ሾመላቸው፣ ኤጲስቆጶሳትን። ብዙዎች ተከተሉት። ክርስትና በዓለም ሰፋ። እርሱ እንደተናገረ በጣም ሰፊ ነው። እርሱ እንደተናገረ ሮም እና ስፔን፣ ምዕራብ አውሮፓ ሩቅ ሀገር ሄዶ ሁሉ አስተማረ። ካስተማረ፣ ካጠመቀ፣ ካበዛቸው በኋላ ግን አንድ ቀን አይሁዳውያን በግድ ቀን ቅዱስ ጳውሎስን ሊገድሉት ተማከሩ። ኢየሩሳሌም ቤተ መቅደሱ ላይ ሲሄድ እነሱ ድንጋያቸውን ይዘው ጠበቁት። እርሱ ይነጻ፣ እርሱ እግዚአብሔርን ሊያመልክ ሲሄዱ እነርሱ እግዚአብሔር በሚመለክበት ቦታ ላይ ድንጋይ ይዘው እየጠበቁት ነው። አምላኪዎች እኮ ናቸው። የሄዱት እኮ ሊያመልኩ ነው። እንጾማለን እንጸልያለን የሚሉ ግን የክርስቶስን ስም የሚጠሩትን ሁሉ እያሰሩ ወደ እስር ቤት ይጨምሯቸዋል። አሁን ግን የክርስቲያኖችን ፊት አውራሪ ዋናውን ቅዱስ ጳውሎስን ሊገድሉት ከቶ ያዙትና ከተማዋ ተናወጠ ይችላል መጽሐፉ። እና ሻለቃው የሮማዊ ሻለቃ እየዘለለ ሲመጣ ቅዱስ ጳውሎስን ይዘው መንገድ ላይ እየጎተቱት አዋራ በአዋራ አድርገው በእግራቸው እየረገጡ በውጤቲቱን አቁስለው ታገኛቸው። ኧረ ምን አድርጎ ነው ሲላቸው ቤተ መቅደሱን አርክሶት። ምን ብሎ ያረክሳል እንደ ቅዱስ ጳውሎስ? በፍጹም ይቀድሳል፣ ክርስቲያኖችን ሁሉ ያበዛል። እነሱ ግን አረከሰብን ቤተ መቅደሱን እና ሻለቃው ከመካከል ማለት ነው ተሸክሞ ከህዝቡ መካከል ረቡ ብሎ ወጣው። አንተ ሰው ሽፍታለ አለው ማለት ነው ሻለቃው። ይህን ያክል የሚደረደሩ ይህን ያክል በመንገድ የሚጎትቱ ግብፃዊ የሆነ 4000 ሰዎችን አስከትሎ የመጣ ግብፃዊ ሽፍታለ አይደለውም ማለት እኔ የጠርሴስ ሰው የሆነ ከፈሪሳውያን ወገን የሆኑ ከዕብራውያን ወገን የሆኑ እግዚአብሔርን በፍጹም ልቦና የማመልክ አሁንም በቅንዓት ክርስቲያኖችን የማሳድድ የነበረው አሁን ግን ክርስቶስ በቸርነቱ ልቦና ያለውጦት ክርስቲያን የሆኑ አንድ ተራ ሰው ነኛ ሄደ። አደባባይ ላይ ቆመ። አይሁዳውያን አሁንም ተባበሩበት። የሐሰት ምስክር አቆሙና 40 ሰዎች እንዲህ ብለው ተስማሙ። ቅዱስ ጳውሎስን ሳንገል ምግብ አንበላም ብለው ተማማሉ። ምን ሳንገል ምግብ አንበላም። እሱ ግን በቃ እነዚህ 40 ሰዎች ሄደው ፊስጦስ እና ፊልክስ የሚባሉት ነገስታቱን አሳምኗቸው እባክህ ቅዱስ ጳውሎስን ወደ ኢየሩሳሌም ሄደ ተሟገት በልና አሳልፈህ ስጠን እንግደለው። ጉቦ ሰጠው ለንጉሥ። እሱ ግን ምን አለ? አይ ቆይ 2 ዓመት አሰሩ ይቆይ ብሎ 2 ዓመት ታሰረ። ከ2 ዓመት በኋላ ይግባኝ ብሎ ሮም ብዙ ወር የሚፈልግ በባህር ላይ ይጓዝ ጀመረ። በባህር ላይ ሄዱ። ምዕራፍ 26 ምዕራፍ 28 27 እና 28 የሚናገረው ጳውሎስ 270 ወታደሮች ጋር ተጭኖ በመርከብ እየሄደ ነው። በምን እየሄደ? በመርከብ። በአጋጣሚ መርከባቸውን ማዕበል መጣና ግልብጦ ገነጣጠሉ። ጳውሎስ ከዚያ ከውቅያኖስ መካከል እኮ ነው በተገነጠለው የመርከብ ስባሪ ላይ እየሄደ ድልማጥያ የሚባል ደሴት ለደረሰ። እዚያ ቦታ ላይ አሕዛብ ናቸው፣ አረማውያን ነው የሚለው መጽሐፉ። እግዚአብሔርን ፈጽመው የማያውቁ ግን በደሴት የሚኖሩ ናቸው። ደሴት ውስጥ ያሉ ሰዎች ቅዱስ ጳውሎስ 14 ቀን ቆሙት በባህር ላይ በውርጭ አውሬ እያስቸገረው ሽፍቶች እያሳደዱት 14 ቀን ከቆየ በኋላ እዚያች ደሴት በብርድ እየተንቀፈቀፈ
ሄደ። አረማውያንም በጎ ነገር ያደረጉለት። ለቅዱስ ጳውሎስ የአረማውያንን ልብ እግዚአብሔር ምን ያደርጋል? ያራራለታል እና እሳት እየነደደ ነው። እሳት ሲነድ ቅዱስ ጳውሎስ በጣም ከመበረዱ የተነሳ ገለባ ለእሳቱ የሚሆን እንደዚህ ተሸክሞ ሲሄድ ጊንጥ መጣችና እግሩን ነቀሰ፣ እጁን ነደፈች። ጊንጧ ስትነድፍ አንድ ጊዜ ሰውን አሳብጣ ምትገላል። ቅዱስ ጳውሎስ ብድግ ያደረገና በእሳት ጣላ። ይሄ ሰው እውነትም ወንጀለኛ አረማዊ ነው። ከባህር በነፃ ቢወጣ ይኸው እሳት ላይ ነድሳለ። እግዚአብሔር በመቅሰፍት መጣው፣ ጊንጡ ነደፈዋል አሉት። ምንም አልሆነ። በኋላ እንዲሁም ፑብሊስ የሚባል ሰው ታሞ ንዳድ ታሞ ፈወሰው። ከዚያች ደሴት ወጣና መጓዝ ጀመረ። ሮም የሚባለው ከንጉሠ ነገሥቱ ቤት እስር ቤት ታሰረ። 2 ዓመት ታሰረ። ታስሮ ምን ያደረጋት? ታሰረና የነገሥታቱን ቤተሰብ በሙሉ አሳመናቸው፣ ክርስቲያኖች ያደረጋቸው። ሰዎች ሊመስላቸው ታስሮ ሄደ፣ ሮም ሸኘነው፣ ከፍተኛ ፍርድ ቤት አይቆም ነው የሚሉ። ክርስቶስ ግን በጳውሎስ ውስጥ ክርስትና ይሰራል። እስር ቤት ሆኖ ይላል የእግዚአብሔር ቃል አይታሰርም ይላል። መልእክት ይጽፋል። 14 መልእክታትን ጻፈ። የሮሜ መልእክት 16 ምዕራፍ ያለው፣ አንደኛ ቆሮንቶስ 15 ምዕራፍ 16 ምዕራፍ ያለው፣ ሁለተኛ ቆሮንቶስ፣ ኤፌሶን፣ ገላትያ፣ ፊልጵስዩስ፣ ተሰሎንቄ እያለ 14 መልእክታትን ጻፈ። 4ቱን እስር ቤት ሆኖ የጻፈው ምን እንደሚገቷቸዋል። በፊልጵስዩስ መልእክቱ ላይ ወንድሞቼ ሆይ ይላቸዋል። እስር ቤት ሆኖ ነው። ደስ ይበላችሁ፣ ደግሜ እላለሁ በጌታ ደስ ይበላችሁ እያለ በ4ቱ ምዕራፍ 16 ጊዜ ደስ ይበላችሁ ይላል። እስር ቤት ሆኖ ደስ ይበላችሁ ይላል። ታላቁ ክርስቲያን ቅዱስ ጳውሎስ በመጨረሻ የሆነው ንገራችሁ። እስር ቤት 2 ዓመት እንግዲህ ቄሳርያ ላይ 2 ዓመት ታስሯል። ሮም ላይ 2 ዓመት፣ 4 ዓመት ያለ ምንም በቀኑ ታሰረ። አሁን ግን ነፃ ነው ተብሎ ተፈታና ስፔን ሄዶ ማስተማር ጀመረ። ስፔን አስተምሮ ሲመጣ ይሰማቸው ይጨርሱ። ስፔን ላይ አስተምሮ ሲመጣ የሮም ጠቅላይ ገዢ ኔሮን ይባላል። ማን ይባላል? ኔሮን ይባላል። ኔሮን በጣም አደገኛ ሰው ነው። በ17 ዓመቱ የነገሰ እና በፊት የመጀመሪያ እንደነገሰ አማካሩ በጣም ጥሩ ነበረ። ጥሩ አድርጎ ህዝቡን ይመራው ነበረ። በሁለተኛው ክፍል ግን አማካሩ ክፉ እና ክርስቲያኖችን የሚጠላ አማካሪ ገጠመው። ማንን የሚጠላ አማካሪ? ክርስቲያኖችን የሚጠላ። ከዚህ በኋላ ኔሮን በጣም ጨካኝነቱ እናቴ አለ እናቴ በእኔ መንግስት ላይ አስራለች ብሎ እናቱን ገደላት። ኔሮን ጨካኝ ማን ገደላት? እናቱን ገደላት። ከዛ እናቱን ከገደላት ቀን ጀምሮ አይምሮ አይሰራም። በቃ እንደዚህ ነው የሚሆነው። ወስ ሰው የገደለ ሰው ጤነኛ አይደለም፣ ይበረግጋል፣ አይምሮ አልሰራለ እና ቤተ መንግስቱ ያለው ተራራ ላይ ነው። ተራራ ላይ ሆኖ ሲያይ ሮም ይሁን አሮጌ ቤት ይበዛባታል እና ምን ብላስተጋ እኔ ምለው አለ ኔሮን በደምብ ስሙ። ይቺ ከተማ ግን አፍርሼ እንደገና አልሰራትም ወይ ብሎ አሰበ። ምን አላትም ባንክ ስለምን አልሰራትም ማለት አሰበ። አሰበም ባልቀረ ሚያፈርሳት ግን በምን እንደሆነ ገብቷቸዋል። እሳት ለልቀቅበታል። ማንም ሳያይ በከተማው ላይ እሳት ለቀቀበት። 18 ግዛት አለው ከተማው። 14ቱ በእሳት ጋየ። 4ቱ ሙሉ ለሙሉ ድምጥማጡ ጠፋ። 4 ከተሞች ብቻ ተረፉ። የራሱን ከተማ እኮ ምን ነው ሲባል ጦር አድርጌ ልሰራ ጦር አድርጎ መስራት ታውቃለች። ቆንጆ አድርጎ ሊሰራ የድሮች እየታቃጠሉ ማን ኔሮን ያለ ከዛ ካቃጠለው በኋላ አንዳንድ ሰዎች ሰሙ። ከተማውን እኮ ያቃጠለው ንጉሥ ነው። እንዴት? አንደኛ አዲስ ቤት ሊሰራበት፣ ሁለተኛ ሮም የሚባለውን ስም ኒሮፖሊስ ሌላ ስም ያወጣል። ማንን ሰፈው እያሏችሁ የኔሮን ከተማ ነው የምትባለው። ስሟን ይቀይራል። የቀደመው ስሟ አይሰራም። ሮም የምትባለው ይቀርና ሮም ማለት አሪያ ምን ከፍ ያለች ነበር። አሁን ግን በእኔ ስም ነው የምትሰየው ማለት ከተማዋ ምኗ ከተማዋ አቃጠሉ። ካቃጠሉ በኋላ ህዝቡ ሰማና ሊያምጥበት ነው። እንዴት ቤታችንን ታቃጥላለህ ብለው ሰላማዊ ሰልፍ ሊወጡበት ነው። በማን? በኔሮን። ከዛ አማካሪው ጠጋልና ንጉሥ ሆይ ሻመት ትገዛሉ አለው። ምን ነው ሲለው ኔሮን ከተማውን ያቃጠለው አንተ ላይ እየተባለ ነው። ህዝቡ ሊያምጥበት ስለሆነ ከተማውን ያቃጠሉት
ያቃጠሉት ክርስቲያኖች ናቸው ብለው አዋጅ አውጀው አማካሪው ማለት ነው። እንዴት አድርገው አቃጠሉ ሲባል የሞተውን ክርስቶስ እያመለኩ ሐዋርያቶች ተቆጡና ከመቆጣታቸው የተነሳ የሮማ አማልክት ከተማውን አቃጠሉ። ስለዚህ ለከተማው መቃጠል ምክንያት እንደማናቸው ክርስቲያኖች ናቸው። አዋጅ አዋጅ አለ ኔሮ። ክርስቲያኖች ከዋሉበት እንዳያሉ ካደሩበት እንዳይሆኑ ያገኛችኋቸውን ሁሉ በሰንሰለት እያሰራችሁ አምጧቸው ተባለ። ሁሉም ሰው ሰንሰለቱን ይዞ ወጣ። አንዳንዱ ሰይፉን ይዞ ወጣ፣ አንዳንዱ ቆንጫውን ይዞ ወጣ፣ አንዳንዱ መጥረቢያውን ይዞ ወጣ። ማንን ለመግደል? ክርስቲያኖች። ቅዱስ ጳውሎስ ያሳመናቸው፣ ቅዱስ ጴጥሮስ ያስተማራቸው ክርስቲያኖች ሮም ግን የክርስቲያኖች መሰረት ናት። ሮም አካባቢ ያለ ክርስቲያን በሙሉ ተቀርቦ ከመንግስት ተባረረ፣ ተከሰሱ። እንዲያውም አሉ ሌላ ክስ ጀመሩባቸው። እንዲያውም ከተማር ብቻ ሳይሆን ጎርፍም የመጣ ዝናብም ከፍተኛ ዝናብ የዘነበ በክርስቲያኖች ምክንያት ነው። ይሄ ብቻ አይደለም። ስጋ ወደሙን በምድር ዋሻው ሲቀበሉ ምን ይሏቸዋል? አያችሁ የህፃናትን ስጋ ይበላሉ ብለው ከሰሳቸው ክርስቲያኖች። ስለዚህ ምን እናድርጋቸው? ከአንበሳ ጋር እናታግላቸው። ይህ እንደዚህ አደባባይ ምንላል? የኔሮን ታሪክ የተጻፈው ኔሮን ቤተ መንግስቱ ሆራ ላይ ፖል ተከልና ሆራ ላይ ክርስቲያኖችን ሰቅሎ እሳት ያነድባቸዋል። ማታ ማታ ሊያበሩ ክርስቲያኖች ናቸው። እንዲህ አይነት የመከራ ዘመን ነበር። ዘመነ ሰማዕታት ይባላል። ከ64 ዓመተ ምህረት እስከ 313 ዓመተ ምህረት ያለው ሰማዕታት እንደ ቅዱስ አርሴማ፣ እነ ጊዮርጊስ፣ እነ ቅዱስ ጊዮርጊስ፣ እነ ጨርቆስ ኢየሉጣ የሞቱበት ይኸው። ከእነዚህ መካከል ታላቁ ቅዱስ ጳውሎስ እዚያ ስፔን አስተምሮ ሲመጣ ቅዱስ ጳውሎስ ያለ እንዲሁም የክርስቲያኖች መሪ አንተ አይደለህ? የሞተው ክርስቶስ ተነስቷል፣ በአባቱ ላይ ተቀምጧል እያለ የምታስተምር አንተ አይደለህ ተብሎ ዳግመኛ እጁን በሰንሰለት ታስሮ በንጉሱ ፊት ቆመ። እየሰማችሁ ነው? ጥሩ። የጳውሎስ ታሪክ ብቻ ነው የምነግራችሁ። ዓለምን ሁሉ በትምህርቱ ያዳረሰው ፍቅርን የሰበከው። ስለ ፍቅር አንድ ምዕራፍ አለ። አንደኛ ቆሮንቶስ ምዕራፍ 13 ላይ ፍቅር ይታገሳል፣ ፍቅር ይለኛ የነበረ እምነት፣ ተስፋ እነዚህ ሶስቱ በአንድ ይኖራሉ፣ ከዚህ ሁሉ ፍቅር ይበልጣል ብሎ ፍቅርን፣ ይቅርታንና ትህትናን ለዓለም የሰበከው ቅዱስ ጳውሎስ ሁሉ እያለን ምንም የለንም ባለጠጎች ስንሆን ድሆች ነን እያለ ትህትናን የሰበከው ቅዱስ ጳውሎስ አሁን ግን ታስሮ በአደባባይ ቆመ። ስለዚህ ፍርዱ ሊፈረድበት ነው። ምን አድርጎ? ከተማ አቃጥላ ያለው ቅዱስ ጳውሎስ ከተማ ያቃጠለ። ይልቁንም በክርስቶስ ፍቅር ልቡ የተቃጠለ ቅዱስ ጳውሎስ ከተማ አንተና ክርስቲያኖች ያቃጥላቸዋል ተብሎ ፍርድ ተፈረደበት። ፍርዱ እንዲህ ነው። በዚህ ክርስቲያኖች ሲሳደዱ ቅዱስ ጳውሎስ በኔሮን ፊት ቆሟል። ቅዱስ ጴጥሮስ ደግሞ በመስቀል ላይ ሊሰቀል ተወስኖበታል። ቅዱስ ጴጥሮስን አማኞቹ ክርስቲያኖቹ እባክህ ከከተማ ውጣ፣ ኔሮን ይገድልሃል አሉት። ኧረ ተው ይላቸው ስለሚወዱት ገብተው ከከተማ አስወጥተው ሲሰዱት ቅዱስ ጴጥሮስ የብቻውን እየተከዘ እያዘነ ሲሄድ ጌታችን መድኃኒታችን ኢየሱስ ክርስቶስ መስቀል ተሸክሞ ላብ በላብ ሆኖ በፊቱ ተገናኘ። በራሪ ማለት ነው። ጌታዬ ሆይ አለ፣ በኢየሩሳሌም ቀድሞ እንደተሰቀል አሁንም በሮም ልትሰቀል ነው አለ። ምን ላድርግ? አንተማ ፈርተህ ሸሸህ፣ ዳግሜ ዝነው ትሰቀል ነው አለ። ይሄንን ራእይ ያየና ፊቱን አዞረና ወደ ሮም ሮጠ ማለት ነው። ምን ሊያደርግ? ሲሰቀል ቅዱስ ጴጥሮስ መጣ። ቅዱስ ጳውሎስ ሮማዊ ስለሆነ ዜግነቱ ሮማዊ የሆኑ ሰዎችን ማሰቃየት ተገቢ ስላልሆነ አንድ ጊዜ ነገላግለው አሉና ፊቱን ሸፍነው በሰይፍ አንገቱን ከሁለት ቆረጡ። ቅዱስ ጳውሎስ ቅዱስ ጴጥሮስ ግን የሮም ዜግነት ስለሌለው የሚሰቀለው እንደ አምላኩ እንደ ክርስቶስ በመስቀል ነው አሉና መስቀሉን አንስተው ሲያስተብሉ ምን አለ? ይቅርብኛል፣ እኔ ጌታዬ መድኃኒቴ ኢየሱስ ክርስቶስ ቀጥ ብሎ ተሰቅሏል። እኔ ግን ከእርሱ ጋር መተካከል ስለማልፈልግ ዘቅዝቃችሁ ስቀሉኛል። ተዘቅዝቆ ሆነ አይታችሁትና የመሞቱን ራሱ ይመርጡታል። ቤትናቸው
በዚህ ዕለት ቅዱስ ጳውሎስ በሰይፍ ተሰይፎ፣ ቅዱስ ጴጥሮስ ደግሞ በመስቀል ላይ ተሰቅሎ ሄዱ። ወደማ ወደ መናፍቁ ወደ ክርስቶስ ሄዱ። ለቅሶ የለም፣ ማዘን የለም፣ ደስታ ነው ያለው። ደስ እያላቸው ሄዱ ማለት ነው። በኋላ ይህም ነው ቅዱስ ጳውሎስ ተይዞቹን ታስሮ ሲሄድ አንዲት የነገስታት ዘመድ ቤተሰብ የሆነች መሐረም ይዛ ትሮጣለች እና ቅዱስ ጳውሎስ ላበላው ሆኖ ስላየችው መሐረም አሰጠችው። እባክህ ፊትን ጥረገው ተቀበላትና ይዞ ሲሄድ በመቆረጫው በመሰየፊያው ቦታ ላይ ፊቱን ሸፍኖ ነው የገደሉት። በኋላ ገዳዩ ማለት ነው ቅዱስ ጳውሎስን ገድዬዋለሁ ብሎ ለኔሮ ሊናገር ሲመጣ ያቺ ሴት አገኘችው። ጳውሎስ እሳ አለች፣ ገደልኩት፣ መሐረምሽን እዚያ ያለ ሂደሽ አምጪው አላት። እንዴ አንተ ገደልኩት ትላለህ እንጂ ቅዱስ ጴጥሮስ እና ቅዱስ ጳውሎስ እኮ በዚህ አልፈው ሄደዋል አለችው። እንዴት አወቅሽ? ይሄው መሐረሜ ስላሳይበት ሞተዋል እኮ ሞተው ግን አሉ። ስለዚህ ክርስትና መሞት ነው። ግን ምን አለ በሞት ዘያአምን በእኔ ሞተ ያዩ ለዓለም በእኔ የሚያምን ቢሞት እንኳ ለዘላለም ይኖራል ይላል። ሞተዋል ግን አሉ። ከሞቱ ነው ዛሬ ስለነሱ የምናወራው። አልሞቱም እኮ። ከዛ ምን አለ ቅዱስ ጳውሎስ ሊሞት ጥቂት ቀን ሲቀረው ለባልንጀራው ሳይሆን ለደቀ መዝሙሩ ለጢሞቴዎስ አንድ ምክር ይመክረዋል። እኔ በመስዋዕት እንደሚሆን ልሰዋ ተዘጋጅቻለሁ። ልሰዋ ተዘጋጅቻለሁ መልዕክት ሲጽፍለት የሚሰዋው ደግሞ መልካሙን ገር ተጋድያለሁ አለ። ምኑን ገር? መልካሙን ገር ተጋድያለሁ። ወጥቻለሁ፣ ወርጃለሁ፣ ጾሜያለሁ፣ ጸልያለሁ፣ ክርስቲያኖችን አብዝቻለሁ፣ የሚገባኝን ስራ ሰርቻለሁ። መልካሙን ገር ምን ብያለሁ? ተጋድያለሁ። ሩጫዬን ጨርሻለሁ። የክርስቶስ የተለየ ማራቶን አይደለም ያለው። ክርስቲያኖቹን ሳይተኛ ሳይንቀለፋ ሌትም ቀንም በባህርም በየብስም በአራዊትም በመሰቃየት ያውም ከዘመኖች ፍርሃት አለብኝ፣ ከአሕዛብ ፍርሃት አለብኝ እያስጨነቆት ከወሬ ጋር እየታገለ ምድርን በክርስቲያኖች ስለሞላት ሩጫዬ ምን ብያለሁ አለ? ጨርሻለሁ። ከክርስቶስ የተቀበላትን ብቸኛና አንዲት የሆነችውን ሃይማኖትን ምን ብያለሁ አለ? ጠብቄያለሁ። ስለዚህ አለ ፈራጅና ጻድቅ የሆነ ክርስቶስ የሕይወት አክሊል አዘጋጅቶልኛል። ምን አዘጋጅቶልኛል? የሕይወት አክሊል፣ የመኖር አክሊል፣ ዘላለማዊ አክሊል አዘጋጅቶልኛል። ይህንን ጠብቃለሁ አለ። ይህ አክሊል ደግሞ ለእኔ ብቻ አይደለም አለ፣ መገለጡን ለሚወዱ ሁሉ እና ሀሳቡን ለተጠሩ ሁሉ ለክርስቲያኖች የተዘጋጀ ሰማያዊ አክሊል አለ አለና ሄደ ማለት ነው። ስለዚህ ጥያቄ ጠይቃችሁ መልካሙን ገር ተጋድላችኋል? አዎ ወይ አይደለም በሉ። ሩጫችሁን ጨርሳችኋል? ሃይማኖታችሁን ጠብቃችኋል? ምን ነው ተጋድሎ የለም አትሞክሩም? ባድማችሁ ስላላችሁ ክርስትና የሚባለው በተጋድሎ ውስጥ ማለት ነው። መቸገር አለ፣ መራብ አለ፣ ማጣት አለ፣ መሰቃየት አለ፣ ማዘን አለ፣ መተከዝ አለ። ሁልጊዜ ሰርግ አለ፣ ነገ ለቅሶ አለ። ሁልጊዜ ማግኘት አለ፣ ነገ መፍሰር አለ። በዚህ መካከል እያለፉ በመከራ መካከል እያለፉ ቤት አልመቸን፣ ማራ አልመቸን፣ ስራ አልመቸን ብሎ እንኳ በተጋድሎ ውስጥ ስላለው እግዚአብሔር የተመሰገነ ይሁን እያሉ መኖር ተጋድሎ ይባላል። ይኸው መልካም ተጋድሎ ይባላል። ታመሰግናላችሁ? አታመሰግኑ? ይኖራችኋል ደግሞ ሲደርስ አይደል? መቼ የምታመሰግኑ? ሁሌ በመከራ መካከል እንኳን መመስገን፣ በችግር መካከል እንኳን መመስገን። እስኪ ራሳችሁ የምታማርሩት ነው ወይስ የምታመሰግኑት ይበዛል? የት ይበዛል? ክርስቲያን ስንሆን ግን ከምናማረር ይልቅ ምን እናመሰግናለን? ማመስገን በቃ ስላደረገው ነገር ሁሉ ስለ የተመሰገነ ይሁን እንላለን። ስለሆነ ነገር ሁሉ በነገራችን ላይ ብዙ ነገር ነው የሆነው ስለማልዘረዝረው። ስለዚህ በዚህ መካከል እግዚአብሔርን ማመስገን፣ ተጋድሎን መፈጸም፣ ሩጫን መጨረስ። ያው ሩጫችን ገና አላለቀም። ክርስቶስ ሩጫውን ጨርሶ ሄደ። እኛ የት ነው? ሩጫችን ተጀምሯል፣ ግን ምን አላልነው? አልጨረስነው። ገና እየሮጥን ነው፣ እያላበን ነው፣ እየወደቅን ነው፣ እየተነሳን ነው። እየወደቅን እየተነሳን ነው። እንኖራለን፣ እንቀጥላለን። አንድ ቀን ግን የሮጠው ምን ይላል? ያቆማል።
ካቆመ በኋላ የጽድቅ አክሊል የሚባል አለ በሰማይ ምን ይቀበለው። እግዚአብሔር ለዚህ ለሰማያዊ የጽድቅ አክሊል የተዘጋጀን የበቃን እንሆን ዘንድ ፈቃዱ ይሆንልን። እግዚአብሔር አምላካችን በቸርነትና በይቅርታው ጎብኝቶ እኛም ደግሞ የአቅማችንን ሮጠን ሃይማኖታችንን ጠብቀን መልካም ገድልን ተጋድለን ርስት መንግሥተ ሰማያት እንደርስ ይፍቀድልን። የዛሬው በዓል በጣም ታላቅ በዓል ነው። በነገራቸው ይሁትላችሁ ታላቅ መሆኑ የሚታወቀው የሐዋርያትን ጾም ከጾምን በኋላ ልክ እንደ ፋሲካ የሐዋርያትን ሞታቸውን ራሳቸው ደግሞ እንደ ፋሲካ እናከብረዋለን፣ እንገድፍበታለን፣ እንበላበታለን፣ እንሰኝበታለን፣ እንዘምርበታለን፣ እናመሰግንበታለን። ምን ይበላል? ምንም ትሆኑ ዛሬ ለምንድነው ምግብ ትሆኑ? የሆነ ትምህርት አለ። ሐዋርያት በቤታችንን ለማግኘት ጾሙና ከዛ በቤታችን ሳያገኟት ጊዜ ሐዘናቸውን ለመግለጽ በሉ ገደፉ። አረኑ ጋር በሉ የለም ከምናም እንዲህ አይነት የሚባል የሰፈር ምናምን ወሬ አለ። እንደዚህ ሚል እኔ አላገኘሁም። ካገኘ ሊቃውንት ይነግሯቸዋል። የለም እሺ በቃ በሉግ መግለጽ ሐዘን ለመግለጽ ነው እንዴ? ዘይቱ እኮ ነው። ስለዚህ እንደዚህ ሐዘን ለመግለጽ ማለት ነው። ለውጠቆር ስላለ ደግሞ በእስራኤል ታሪክ ሐዘን ሲገለጠው በጥቁር ልብስም በጥቁር ምናምን ምግብም ማለት ነው። ነጭ ልብስ ነው የሚለበሱት እና ዝም ብሎ መስሎ ነው። ኢትዮጵያ ውስጥ ጥቁር ስለሚለበስ ሐዘን ለመግለጽ ነው። ዛሬ የሐዘን ቀን አይደለም። እንዲያቆጥ ሐዋርያት ወደ ጌታቸው ወደ ክርስቶስ የሄዱበት ስለሆነ የደስታ የምስጋና የደስታ ቀን ስለሆነ በሉ የሚገደፈው ኢትዮጵያዊ ባህል ስለሆነ ነው። የቆየ መስዋዕት ገበያ